ወዴት ነው? ወደ ቤት። ምን ልታደርግ? ይሄን የፈሪ ልጅ ማን እንደሆንኩ አሳየዋለሁ። እናቱ ወድ እንኳን ቢገባ ያመልጠኝ። ጆሮ ላይ ነው ማጮህለት። እና ሽጉጥ ለማምጣት ነው የምትሄደው? አዎ ይዤው አለመምጣቴ ራሱ በጣም አናዶኛል። ካንቺ ተሰርቼ አመጣሽ ወልደሽኝ በምን ጥፋቴ ነው የሄድሽው ጥለሽኝ? እናቴ በጣም ወድሻለሁ። ሳትመጪም ወድሽ ነበር። አሁን ደግሞ ያበለጠ ወድሻለሁ። የኔ ውድ ልጅ እኔ በጣም ነው የምወድሽ። እሺ ይቅርታ ማልበል። ምን ልትሰሪ ነው እዚህ የመጣሽው? አክስቴ ነች። ዲና አክስቴ ነች። አክስቴ? የማ? ያንቺ? አዎ። አንቺ አትናገሪም እንዴ? ሊሆን ይችላል። ሁሉም እኔ ግን አይመስለኝም። ልዩ አክስትሽ ወደዚህ እንደምትመጣ ለምን አልነገርሽኝም? አጋጣሚ ስለነበር ነው። ደውዬ እንዳልነግርሽ ደግሞ አንቺ ለቅሶ ላይ ነበርሽ። ልዩ አትፈታተኝኝ። ከኔ ጋር መጋጨት ማለት ከምታስቢው በላይ አደገኛ ነገር ነው። ልዩ ደግሞ ቤተሰባችን ናት። የፈለገችውን ሰው ማምጣት ትችላለች። ስለዚህ ልዩ አክስት ከዚህ ወዴትም አትሄድም። ቆይ አትዝጋው። እናቴ እዚህ ናት። እርግቤ አናግራት። ሳቤላ ዲናን አስጠነቀቀቻት። ዲና ከባድ ችግር ውስጥ ገባች። ዲናና ማርዳ ተፋጠጡ። ዲና አንቺ ቆሻሻ ሴትዮ ከዚህ ቤት ውጭልኝ እያለቻት ነው። ሳቤላም ከዚህ ቤት ማንም ሰው አይወጣም፣ ሰው በሰውነቱ ብቻ እኩል ነው፣ ባለባበሱ ሊገመት አይችልም፣ ደግሞ ብትቀርቢያት ተወጃታለሽ ብላለች። እና ማንም ሰው ከዚህ ቤት እንዲወጣ አልፈልግም፣ እሷ ደግሞ ለኔ ታስፈልገኛለች የልዩ አክስት እያሉ ነው። ማርኮን ቀኑ ተበላሽቷል። ማርኮን እና ዲና ቀናቸውን ለማሳመር የአብርሃምን እዛ ለመኖር ተጠቅመው እንግዲህ ፏፍንትሽን እንላለን ቢሉም ያልጠበቁት ከባድ ችግር ገጥሟቸዋል። ዲናም በስተመጨረሻ አብዳለች። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ እንግዲህ አብርሃም ከቤት መውጣቱን አስመልክቶ ዲናና ማርኮንም እነሱም ዛሬ ልዩ ቀን ይኖረናል ብለው ዘና ፈታ ለማለት እራትም በዛው በልተው ለመመለስ ጥሩ ጊዜ ለማሳለፍ ከቤት ወጥተው ነበር። ግን ደግሞ ከቤት በመውጣታቸው ያላሰቡት ከባድ ችግር ገጥሟቸዋል። ይህም ምንድነው? በነበሩበት ናይት ክለብ እንግዲህ እሱን ቁጭ አድርጎ አንድኛው ዲናን ተጓቶበታል። በዚህን ጊዜ ማርኮን እኔ ተቀምጬ እንዴት ነው የሚለክፎች በሚል ሽጉጤን አመጣለሁ ብሎ ከናይት ክለቡ ወጥቶ እያበደ እየሻረ ወደ ቤት ተመልሷል ማለት ነው። በዚህን ጊዜ ዲና ማርኮንን ለማረጋጋት እንደምንም እየሞከረች ነው። በሌላ በኩል ልዩ አብርሃም ቤት አለመኖሩን የነሱን መውጣት ተጠቅማ እንግዲህ ሳቤላን ከእናቷ ጋር ብታድር ከእናቷ ጋር ጥሩ ጊዜ ብታሳልፍ የሚለውን ነገር አስባ ማርዳን ወደ ቤት ጋብዛታለች ማለት ነው። ማርዳም ግብዣውን ተቀብላ ወደ ቤት ተመልሳ መጣለች እና ማርዳ ወደ ቤት በመጣች ጊዜ ግን ጥሩ ስሜት እየተሰማት አልነበረም። እጅግ በጣም ተጨናንቃ ነበር። አሁን ሄጄ ድንገት አብርሃም ቢመጣስ? አብርሃም ድንገት ቢመጣ እንኳን ያገኘኝ ይሆናል። ጥሩ ሀሳብ አይደለም ያሰብኩት። ይህን ያህል ጊዜ ለዚህ ቤተሰብ የከፈልኩትን ዋጋ እንዲሁ ዋጋ አልባ ማድረግ አልነበረብኝም እያለች ከራሷ ጋር ትግል ገጥማ ነበር። ግን ደግሞ በስተመጨረሻም ልጄን ቀጥሬያትማ ከቀረው የመጨረሻ ትቆርጥልኛለች፣ ስለዚህ ልጄን ቀጥሬ መቅረት የለብኝም የሚለው ውሳኔ ላይ ስትደርስ ተመልሳ ወደ ቤቷ መጥታለች ማለት ነው። እናም ቤቷ በመጣች ጊዜ ሳቤላ እጅግ በጣም ደስተኛ ነበረች። ልዩም ሳቤላን እንዲህ ፈገግ ስትል ካየኋት ረጅም ጊዜ ነው እያለች በሳቤላ ደስታ በጣም ተደስታለች። እናም ሳቤላ እንግዲህ ከእናቷ ጋር ጥሩ ጊዜ እያሳለፉ እራት ቀርበው እየተጫወቱ እየበሉ ሳለ ድንገት ዶክተር ርብቃ መጣለች። ዶክተር ርብቃ እንደመጣች ከላይ ሆና ሁሉንም ነገር እየተመለከተች ስለነበረ የሳቤላ እናት ማርዳ መሆኗን አውቃ ነበር።
ግን ደግሞ ነገሩ ድብቅ እንዲሆን ተፈልጓል። ያ ምንድነው? ልዩም ድንገት ማርኮን ቢያስገድዳት እውነቱን ልትናገር ትችላለች። ለዛም ደግሞ መደበቅ አለባት፣ እሷን ማወቅ የለባትም የሚል ውሳኔ ላይ ደርሳለች። እና ዶክተር ርብቃም ከላይ ጀምራ እየተመለከተቻቸው ስለነበረ አጠገባቸው በደረሰች ጊዜ ልዩና ማርዳ እጅግ በጣም ተደናግጠዋል። ልዩ ሳታስበው ቆማለች። ዲናም በጣም ደንግጣለች። ሳቤላ ተሽላ ርብቃ ነይ ቶሎ ነይ፣ ሰው ማስተዋወቅሽ ሰው አለ ብላት ነበር። ግን ደግሞ ማርዳ ስለሷ እንዲታወቅ ስላልፈለገች በአይኗ እየጠቀሰቻት ነበር። እናም እንግዲህ ልዩም አክስቴ ናት ብላ አስተዋውቃታለች። ግን ደግሞ ዶክተር ርብቃ እውነታውን አውቃለች። እራት አምጥታላት እየበሉ ሳለ እንግዲህ ማርዳም እየተሳሳተች እኔ ልጅ ትላለች። ሳቤላም ደግሞ እናቷን ስታጎርስ እንጂ እናቴ እያለቻት ነበር። በዚህን ጊዜ ዶክተር ርብቃ ጥርጣሬዋ እውነት እንደሆነ አረጋግጣለች። ግን ደግሞ እየተፋጠው ሳለ ልዩ በጣም ስለተጨናነቀች ቡና ላፍላላችሁ ብላ ወጥታ ነበር። ዶክተር ርብቃን በቃ ነኝ እናንተን ጊዜ አልሻማባችሁ ደስ ትላላችሁ ብላ ተነስታ ወደ ክፍሌ ልሂድ ማረፍ አለብኝ ብላ ወጥታለች። እናም እንግዲህ ዶክተር ርብቃና ልዩ በተገናኙ ጊዜ አሁንም አላመንሽኝም ማለት ነው፣ እውነት አክስትሽ ናት፣ አክስትሽ ግን አትመስልም ብላለች። በዚህን ጊዜ እንግዲህ ዶክተር ርብቃን ማርዳ ልጅ ነሽ እኮ ዶክተር አትመስይም ብላት ነበር። አንቺም እኮ የልዩ አክስት አትመስይም ብላታለች። ግን ደግሞ ነገሩን እንዲያወቀች ቢገባቸውም ለመናገር ግን ፍቃደኛ አይደለችም። ምክንያቱም ልዩ ለማርኮን ብትነግረው ማርዳን ይጎዷታል ብላ ስላሰበች፣ በስተመጨረሻም እንግዲህ ዶክተር ርብቃ አሁንም አላመንሽኝም ወይ ብላት ነበር። አይ እንደዛ አይደለም አክስቴ ናት አልኩሽ፣ አክስቴ ናት ብላት ነበር። አይ እሱ እንኳን እንደዛ እንዳልሆነ ግልጽ ነው፣ የሳቤላ እናት ወደዚህ ቤት መመለሷ ለሳቤላም ቢሆን ጥሩ ነው ብላታለች። ብላት ጥላት ወደ ክፍሏ ሄዳለች። ልዩም አክስቴ ናት ብዬሻለሁ፣ አክስቴ ናት ብላ ተቆጥታ ገለማምጣት ተነስታ ሄዳለች። እናም እንግዲህ ዶክተር ርብቃ አይ ልዩ አሁንም ስላላመንሽኝ እንዲያቅ ስላልፈለግሽ ነው እንጂ እሷ እንኳን የአንቺ አክስት አይደለችም የአብርሃም ሚስት ናት የሚል ሀሳብ ላይ ውሳኔ ላይ ደርሳለች። እናም እንግዲህ ልዩም ይቅርታ ርብቃ ይሄንን ማድረግ አልችልም፣ ምናልባት ወደሽም ሆነ ተገደሽ ለማርኮን ብትነግሪው ማርኮን ደግሞ ማርዳን ይጎዳታል፣ ለዛም ማወቅ የለብሽም ብላለች። እንግዲህ እራት በልተው ጨርሰው ቡና ተፈልቶ እየሳቁ እየተጫወቱ ነበር። ግን ደግሞ ልዩና ሳቤላ እየጨፈሩላት ሳለ ድንገት ሳቤላ ራሷን አዙሯት ፌንት ሰርታለች። በዚህን ጊዜ ሳቤላን ካረጋጉ በኋላ ሳቤላ እንግዲህ አሁን እረፍት ማድረግ አለብኝ ስትባል ላንቺ የጻፍኩት ግጥም አለኝ ብላት ነበር። እና ግጥሙም እጅግ በጣም ከባድ ግጥም ነበር። ምክንያቱም ያንን ግጥም በተነበበላት ጊዜ ማርዳ ልጇ መቼም ቢሆን እንዳረሳቸው በሌለችበት ጊዜ እንኳን አንድም ቀን ረስታት እንደማታቅ ተረድታለች። ልጇ ለሷ ምን ያህል ቦታ እንዳላትና እንዴት እንደምትወዳት ተረድታለች ማለት ነው። በስተመጨረሻም አብርሃም ስልክ ደውሏል። በዚህን ጊዜ አብርሃም ልዩን ልጅን ልታገናኝ ትችያለሽ ብሎ ነበር። ሳቤላን ባገናኙት ጊዜ ሳቤላ እጅግ በጣም አባቷን መዋሸት ከብዷት ነበር። ግን ደግሞ አብርሃም የልጁ ሳቤላን ደስታ ከድምጿ አውቋል። ምን ተገይቶ ነው ድምጽሽ ዛሬ ሞቅ ብሏል እያላት ነበር። እሷም የነሱን ፍርሃት ስታይ አረ ምንም የተፈጠረ ነገር የለም ብላ አባቷን አሽታለች። ግን ደግሞ አባቷ ጋር ረጅም ሰዓት ስልክ ማውራት እንኳን አልፈቀደችም። ምክንያቱም ከጎኗ የምትናፍቃት እናቷ ስላለች። እናም በዚህን ጊዜ ልታወሪኝም አልፈለግሽም፣ አባትሽም ማውራት አልፈለግሽም፣ እሺ በቃቸው ነገ ጧት ልመጣ እችላለሁ ብሏል አብርሃም። እናም በዚህን ጊዜ እሺ ብላ ስልኩን ከዘጋች በኋላ ጤና ደር ብላ አባቷን ከዘጋች በኋላ ቆይ እንደውም እናቴን ላገናኝህ ብላ ስልኩን ስትሰጣት ማርዳ እጅግ በጣም ተደናግጣለች። ላቧ መጥቷል። እናም እንግዲህ ልጇ ስላጋለጠቻት ለልጇ ስትል ሄሎ ስትል የተዘጋ ስልክ ነበር። ልዩም በጣም ደንግጣለች። በዚህን ጊዜ እንግዲህ ሳቤላ ስስቅባቸው እንዴት እናትሽን እንዴት አረጊያታለሽ እያለች እየተደባደቡ ሳለ ድንገት እንግዲህ ያልተጠበቀ ነገር ተፈጥሯል ማለት ነው። ማርኮንና ዲና እየተሯሯጡ መንገድ ላይ አስቁመው እያናገረችው ነበር። ወዴት ነህ ባለችው ጊዜ ቤት ሂጄ ሽጉጥ ማምጣት አለብኝ፣ ሽጉጡን አምጥቼ እንግዲህ መስራት አለብኝ፣ ማን እንደሆንኩ ማሳየት አለብኝ፣ እንዴት እኔ ከጎንሽ ተቀምጬ የኔ ሚስት ሌላ ሰው ይጎነትልሻል እያለ ነው። ዲናም ስለሰከረና ማንነትን ስላላወቀ እንጂ ሆን ብሎ አይደለም፣
ስለዚህ እንዴት ለአንድ ተራ ሰካራም ብለህ እንዴት ትሆናለህ? እና አሁን ሽጉጥ አምጥተህ ሰውየውን ልትገለው ነው እያለች እሱን ለማረጋጋት እየሞከረች ነው። እንዴት በዚህ ልክ እደፈራለሁ? አብሬሽ እያለሁ እንዳወቀ እያወቀ እንዴት እንደዚህ ያደርጋል ብሏል። ዲና ግን በተቻለ መጠን ማርኮንን ለማረጋጋት ሞክራለች። እንዴት ይህን የመሰለ ምሽታችንን ለአንድ ማይረባ ሰካራም ብለህ ጊዜህን ታበላሻለህ? ንዴትህን አብረን እናሳልፈዋለን። ስለዚህ ወደ ቤታችን መሄድ ይኖርብናል እባክህ ብላ እንደምንም እያረጋጋችሁ ነው። አይ በጭራሽ እሰራለታለሁ እንጂ እንዲህማ መሆን የለበትም እያለ ማርኮን መፎከሩን ተይዞታል። ግን ደግሞ ዲና እንደዛ መሆን የለበትም፣ ቀናችንም ማበላሸት የለብንም፣ አሁን ወደ ቤታችን እንሄድ ተባብለው ወደ ቤታቸው ተያይዘው መምጣት ጀምረዋል። እየሳቁ እየተጫወቱ አገራማን ብለው ቤታቸው ሲመጡ ደግሞ ያልጠበቁት ሰርፕራይዝ አግኝተዋል። ዲና ማርዳና ሳቤላ እየተጫወቱ ነበር። ቤተሰቡ በሙሉ ደስተኛ ነበር። ይህን የተመለከተችው ዲና የበለጠ ተናዳለች። ቀናቸው የተሳካ አልነበረም። ከውጭ በሰካራም ተለክፈው መጥተዋል። ቤት ሲመጡ ደግሞ ያልጠበቁት ሰርፕራይዝ፣ ለዛውም የቤቱ ባለቤት ቁጭ ብላ አግኝተዋታል። እናም እንግዲህ ሁለቱም ተደናግጠው በቆሙበት ዲና ማነሽ? ምንድነሽ? አንቺ ደግሞ ከየት የመጣሽ ቆሻሻ ነሽ? የማንም መሰባሰቢያ ነው ወይ ቤቴ? እያለች ነው። በዚህን ጊዜ ልዩ ብድግ ብላ አክስቴ ናት ብላ ነበር። እኮ ያንቺ አክስት ባሏት ጊዜ ያው አክስቷ ነኝ የመጣሁትም ከሐዋሳ ነው ብላለች። ከሐዋሳ ነው የመጣሁት ባለች ጊዜ እንግዲህ ማርኮን ማመን ችሏል ማለት ነው። ምክንያቱም የልዩ ቤተሰቦች አሉት ሐዋሳ ስለሆነ ከሐዋሳ ስለሆነ የመጣችው እውነቷን ነው ማለት ነው ብሎ ተረጋግቷል። ዲና ግን በጭራሽ አልተዋጠላትም። አንቺ ማነሽ? የማንም ቆሻሻ የማንም ለማኝ መሰባሰቢያ አይደለም ቤቴ፣ ማነሽ አንቺ? እያለች በተደጋጋሚ እየጠየቀቻት ነበር። ማርዳም ዝም ማለት መርጣለች። ከብዙ ዝምታ በኋላ ማርዳ እንግዲህ የልዩ አክስት ነኝ ልዩ ነገረች ብዬ እኮ ነው ይቅርታ ካጠፋሁ ብላት ነበር። እና ዲናም እንግዲህ እዛሁን የሆነ ሆኖ ነገ ጧት ግን ላይሽ አልፈልግም ብላ ነበር። ማንም ሰው የሚሰባሰብበት አይደለም፣ ቤቴም በማንም መሞላት የለበትም። ስለዚህ ነገ በጧት ወጥተሽ መጥፋት አለብሽ አንቺ ቆሻሻ ሴትዮ ብላት ነበር። በዚህን ጊዜ ሳቤላ ከእናቷ ፊት ለፊት ቆማለች። አይ ዲና፣ የልዩ አክስት የትም አትሄድም፣ እኔ ፈልጋታለሁ፣ ታስፈልገኛለች። አንቺን ብትሆኚ በደንብ ብታውቂያት ትወጃታለሽ። ሰው ደግሞ ባለባበሱ ማንነቱ አይለካም፣ ማንም ሰው አይንቋሸሽም፣ ሰው በመሆኑ ብቻ መከበር አለበት ብላለች። ዲና እየተናደደችም ቢሆን የኔ ልጅ አንቺን የሚያስደስትሽ ከሆነ ማንም ሰው ከዚህ ቤት አይወጣም። ስለዚህ ይቅርታ፣ እናትሽን ደግሞ ከስተት ስለመልሻት አመሰግናለሁ እያለች ማስመሰሏን ታይዛለች። በዚህ ንግግሯ ውስጥ ግን ማርዳ ዲና እያስመሰለች መሆኑን የተረዳች ትመስላለች። በስተመጨረሻም እንግዲህ ማርኮን እና ዲና ተያይዘው ወደ ክፍላቸው ሄደዋል። በዚህን ጊዜ እጅግ በጣም ተናዳለች። ዲና ከቀኑ በጊዜ ከተፈጠረው ችግር የበለጠ ያሁኑ አናዷታል። እኔ አልተዋጠልኝም፣ ይቺ ሴት የልዩ አክስት እየመሰለችኝ አይደለም ብላለች። ማርኮን ግን የልዩ አክስት ነው የምትሆነው። የሐዋሳ ከሆነች ሐዋሳ እንዳለችው ከሆነ ሐዋሳ ያለችው ደግሞ የልዩ አክስት ናት። ስለዚህ እውነቷን መሆን አለበት እያለ ነው። ዲና ግን በጭራሽ ይህ ሀሳብ ሊዋጥላት አልቻለም። እናም እንግዲህ ቀናችንን ማበላሸት የለብንም፣ ቤታችን ሄደን እንዴታችንን እናሳልፍ ያልሽው አንቺ አልነበርሽ? ስለዚህ ጥሩ ጊዜ ማሳለፍ ይኖርብናል። ጊዜያችንን በአንዳንድ ተራ ሰዎች ማሳለፍ የለብንም፣ ጊዜያችንን ማጥፋት የለብንም ብላለች ማለት ነው። በስተመጨረሻም እንግዲህ የአብርሃም ፖስታ አልጋው ላይ ከጎን አግኝተውታል። ፖስታውን ከፍቶ ባየው ጊዜ ባዶ ነጭ ወረቀት እንደሆነና አብርሃም ፈገግ በል የሚለውን መልእክት አንብቧል። ማርኮን የበለጠ እጅግ በጣም ተናዷል። አንዳቸው ሲናደዱ አንዳቸውን እያረጋጉ፣ አንዳቸው ሲናደዱ አንዳቸውን እያረጋጉ በእንደዚሁ ቀጥለዋል። እና ዲናም እንዴ ቀናችንንማ በአንዳንድ ተራ ማንተም ማለት የለብንም፣ ይሄ ቀለኛ ውድ ቀን ነው። ስለዚህ ከቀን ጀምሮ ያሳለፍነው ጊዜ ጥሩ ስላልሆነ አሁን ጥሩ ጊዜ እናሳልፍ፣ መጠጥ ላምጣ ብላ ወጥታ ነበር። ዲና እንግዲህ እጅግ በጣም የተናደደችው የልዩ አክስት ባልመሰለቻት ሰው ነው። እናም እንግዲህ ሳቤላ ስትጫወት ቆይታ እናቷ ላይ ተኝታ ስለነበረ ማርዳ እኔ ሳቤላ ላስተኛት አንቺ ምቃሽን አስተካኪና ነኝ ብላት ልጇን ይዛ እየወጣች ነበር። በዚህን ጊዜ የተመለከተችው ዲና ቤቱን እንዴት ነው በአንዴ እንደዚህ ልትቆጣጠር የቻለችው? ምን ለማድረግ እየፈለገች ነው በማያገባት የምትገባው ብላለች።
ማርዲያም ልጇን ክፍሏ ወስዳ ካስተኛች በኋላ ሳቤላ በጭራሽ ማዬ ጥለሽኝ እንዳትሄጂ ብላት ነበር። ዲናም ማርዲያም በጭራሽ የትም ነው ጥዬሽማ አልሄደው ልሄድ አይደለም እኮ ብላ ልጇን አስተኝታ ሳለ ዲና እንግዲህ ማርዲያን ለማስፈራራት አንኳኩታ ነበር። ማርዲያም ልጇን ካስተኛች በኋላ ወጣ ማን ነው ባለች ጊዜ አንቺ ምን አገባሽና ነው የልዩ አክስት መሆንሽን ይኸው አሁን አረጋግጫለሁ። ምክንያቱም እሷን በማያገባት ነው የምትገባውና አንቺም በማያገባሽ እየገባሽ ነው ብላለች። በልዩ ላይ ማርዲያን አስቀምጣ ስትዝትባን ነበር። አንቺን ግድ የለሽም ከዲና ጋር ጸምን እንደሆነ አሳይሻለሁ እያለቻት ነበር። እና አሁን ደግሞ ያንኑ ማስፈራሪዋን በማርዲያ ላይ መተግበር ጀምራለች። ማርዲያም እንግዲህ በስተመጨረሻ ዝም ማለት መርጣለች። ግን ደግሞ በልጄ ምን አገባሽ የቤቱ ባለቤት እኔ ነኝ ልበላት እያለች እያወጣች እያወረደች ግን ደግሞ ደፍራ መናገር አልቻለችም። እናም እንግዲህ እሺ በቃ ይቅርታ ካጠፋሁ ይቅርታ እያለቻት ነበር። በስተመጨረሻም ማርዲያ ከአቅሟ በላይ ሲሆን አንቺ ራስሽ ልጅሽን የምታስቢላትና የምትወጃት ከሆነ ምንድነው እያስተማርሻት ያለሽው? እንዴት መጠጥ ልጅሽ ክፍል ድረስ ትመጫለሽ እያለች ነበር። በዚህን ሰዓት እንግዲህ ማርዲያ ላይ ዲና ልሰነዝር ስትል ድንገት ሳቤላ በሩን ከፍታ ወጣለች። ሳቤላ በሩን ከፍታ በወጣች ጊዜ እንዴ ማርዲያ ዲና ምን እያረግሽ ነው? አንቺ ከመምጣትሽ በፊት እኮ ተኝቼ ነበር፣ አንቺ መተሽ ረበሽኝ እንጂ እያለቻት ነው። እንዴ እኔ ልጅ አልተኛሽም እንዴ ብላት ነበር። ተኝቼ ነበር ታዲያ ምን ዋጋ አለው? አንቺ መተሽ ረበሽኝ እንጂ የልዩ አክስት እያስተኛች ነበር ብላታለች። እሺ በጣም ይቅርታ ብላ እየተናደደች ወደ ክፍሏ ገብታለች። ክፍሏ ስትገባ እንግዲህ መጠጡን ይዛ ነበር የገባችው። ለማርኮን የተፈጠረውን ነገር ብትነግረውም ብዙ ያን ያህል ቦታ አልሰጣትም። ማርኮን የሚስቴን ይዘህ የምታድርበት አልጋ ይህ አልጋ ትክክለኛ ቦታውን ያገኘው ዛሬ ነው እያለ እየተመጻደቀ ነበር። አብርሃምንም እገልሃለሁ እያለ ሲስት ነበር። ዲናም እንግዲህ መጠጡን ይዛ ከገባች በኋላ በጣም ተናዳ በተፈጠረው ነገር መጠጡን ቁጭ አርጋ ተኝታለች። ማርኮንም እንዴ ጊዜያችንን አናበላሽም ስትይ የነበረው አንቺ አልነበረሽም እንዴ ብሏታል። ግን ደግሞ ያሁኑ በጣም ከባድ እንደሆነ ተናግራ አብርሃም እንደውም እየተጠራጠረ ነው፣ ትንሽ ነገር ካገኘ አለቀልን እያለች ነው። እና ማርኮንም ከዚህ ክፍል እንዳልወጣ ብሎ እያስፈራራት ነበር። እሷም ውጣ ማርኮን ውጣ ብላ አስወጥተዋለች። ማርኮን ከወጣ በኋላ በተኛችበት ያልተያሰበችውን ድምጽ እየሰማች ዲና አብዳ ጨለላ ልብሷን ቀዳ ወጣለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ